በበርካታ አካባቢዎች መሬት እየተነጠቀ መሆኑን ያገኘነው መረጃ ያሳያል። በዚህ መሰረት ባለፉት ጥቂት ወራት ከ125,000 ካሬ ሜትር በላይ መሬት መነጠቁን መንግስት አስታውቋል። በሌላ በኩል ደግሞ ባለፉት ጥቂት ወራት በርካታ የባንክ አካውንቶች እንዲታገዱ ተደርገዋል። የገንዘብ ዝውውርን በማጥራት የበርካታ ሰዎች አካውንት መታገዱና ይህ የአካውንት እገዳ እንደሚቀጥልም ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹ የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። ከመሬት ነጠቃና ከባንክ አካውንት እገዳ ጋር በተያያዘ የገጠማችሁ ነገር ካለ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በበርካታ አካባቢዎች መሬት እየተነጠቀ መሆኑን ያገኘነው መረጃ ያሳያል። በዚህ መሰረትም ባለፉት ወራቶች ከ125,000 ካሬ ሜትር በላይ መሬት ወደ መሬት ባንክ መግባቱን መንግስት አስታውቋል። በህገ ወጥ የተያዙ ከይግባኝ ክርክር ነፃ የሆኑና ክፍት የሆኑ የመንግስት ቦታዎችን ወደ መሬት ባንክ እንዲገባና እንዲጠበቅ ማድረግ በመሬት ልማትና አስተዳደር ቢሮ የመሬት ዝግጅት ባንክና ጥበቃ ዳይሬክቶሬት ተግባራት ውስጥ ተጠቃሽ መሆናቸው ተገልጿል። በመሬት ዝግጅት ባንክና ጥበቃ ዳይሬክቶሬት የመሬት ባንክና ጥበቃ ክትትል ባለሙያ አቶ ጸጋዬ ገብረማርያም በ2015 ዓ.ም በከተማ አቀፍ ደረጃ የመሬት ቆጠራና ኦዲት ስራ ተሰርቶ ወደ 10,322 ፕሎት በከተማ ደረጃ ወደ መሬት ባንክ እንዲገባ ተደርጓል ብለዋል። የመሬት ባንክ ስራ የአንድ ጀንበር ስራ አይደለም ያሉት ባለሙያው ዛሬም በልማት ምክንያት የሚጸዱ እንዲሁም በጥቆማና በኦዲት ስራ የሚገኙ ክፍት ቦታዎችን ወደ መሬት ባንክ የማስገባት ስራ ከባለድርሻ አካላት ጋር እየተሰራ ነው ብለዋል። በዚህም በበጀት ዓመቱ ባለፉት ወራቶች በመልሶ ማልማት የጸዱ ቦታዎች እንዲሁም ደግሞ በኦዲት በጥቆማና በመደበኛ ስራዎች በኩል 125,972 ካሬ ሜትር መሬት ወደ መሬት ባንክ እንዲገባ መደረጉን ገልጸዋል። መሬት ውስን የሆነ የመንግስትና የህዝብ ሀብት በመሆኑ አግባብነት በሌለው መንገድ ላልተገባ ተግባር ውሎ ሲገኝ ከጸጥታ፣ ከፍትህ፣ ከደንብ ማስከበር፣ ከወረዳ እንዲሁም ከመሬት ልማትና አስተዳደር ቢሮ ቅርንጫፍ ጽህፈት ቤት መዋቅሮች ጋር በጋራ በመሆን ህግ የማስከበር ስራ በመስራት ካርታ ማምከንና መሬቱም ወደ መሬት ባንክ እንዲገባና ለልማት እንዲውል ይደረጋል ሲሉም ተናግረዋል። በዚህ መነሻነትም በተለያዩ ክፍለ ከተሞች በተግባሩ በቀጥታ ሲሳተፉ የነበሩ ደላሎችን ጨምሮ ሌሎች ህገወጥ አካላት በህግ እንዲጠየቁ ተደርጓልም ብለዋል። በሌላ በኩል ደግሞ ባለፉት ጥቂት ወራት በርካታ የባንክ አካውንቶች እንዲታገዱ ተደርገዋል። የገንዘብ ዝውውርን በማጥራት የበርካታ ሰዎች አካውንት መታገዱና ይህ የአካውንት እገዳ እንደሚቀጥል ሰምተናል። የፋይናንስ ደህንነት አገልግሎት ባለፉት 6 ወራት ውስጥ 2483 የገንዘብ ዝውውሮችን በማጥራት ከ700 ሚሊዮን ብር በላይ በቁጥጥር ማሳገዱን አስታውቋል። አገልግሎቱ በህገ ወጥ የገንዘብ ዝውውር ላይ ከፍተኛ የሆነ ግኝቶችን ለህግ አስከባሪ ኤጀንሲዎች በማቅረብ በንቃት እየመረመረና ሪፖርት እያደረገ መሆኑንም ገልጿል። በዚህም መሰረት ተቋሙ በ6 ወራት ብቻ 2483 በህገወጥ የገንዘብ ዝውውር የተጠረጠሩ ሪፖርቶችን የተቀበለ ሲሆን ከዚህም ውስጥ 120 መዝገቦች ለተጨማሪ እርምጃ ለሚመለከታቸው የህግ አካላት ማቅረቡን አመልክተዋል። የፋይናንስ ደህንነት አገልግሎት የህዝብ ግንኙነትና ኮሚኒኬሽን ጉዳዮች ስራ አስፈጻሚ አቶ እንዳለ አሰፋ እነዚህን ሪፖርቶች ተከትሎ በተደረገ ማጣራት ከ700 ሚሊዮን ብር በላይ በህገወጥ መንገድ የተያዘ ገንዘብ በቁጥጥር ስር መዋሉን ገልጸዋል። ይህ ገንዘብ በህገወጥ የሰዎች ዝውውር፣ በሙስናና በሌሎች ህገወጥ ተግባራትን ጨምሮ ከከባድ የወንጀል ድርጊቶች ጋር እየተገናኘ ነው ብለዋል። ከተለያዩ ተቋማትና ባለድርሻ አካላት የሚቀርቡ ሪፖርቶችና የድጋፍ ጥያቄዎች እየተበራከቱ መጥተዋል ያሉት አቶ እንዳለ አገልግሎቱ እነዚህን የእርዳታ ጥሪዎች በተገቢው መልኩ እንደሚቀበልና በቀጣይም በትብብር እንደሚሰራ ተናግረዋል። የፋይናንስ ደህንነት አገልግሎት ከባንክና ከሌሎች የፋይናንስ ተቋማት ጋር በመተባበርና አጠራጣሪ የፋይናንስ ግብይቶችን በማጣራት በህገወጥ መንገድ የተገኘ ከፍተኛ ገንዘብ በኢኮኖሚ ውስጥ እንዳይዘዋወር ማድረጉንም አስረድተዋል። ባንኮች አጠራጣሪ ግብይቶች ሲኖሩ ሪፖርቶችን በማቅረብ ረገድ ቁልፍ ሚና ይጫወታሉ ያሉት ስራ አስፈጻሚው ከዚያም አልፎ በጥልቀት በመመርመር የሽርክና የገንዘብ ማጭበርበር ዘዴዎችን ለመለየትና ለማስቆም ከፍተኛ አስተዋጽኦ አድርገዋል ብለዋል። በሌላ በኩል ደግሞ በርካታ ግብር ከፋዮች መጥፋታቸውን መንግስት አስታውቋል። በአንድ ክፍለ ከተማ ብቻ አሉ ተብሎ ከሚታሰቡት
ከተፈጸሙት ግብር ከፋዮች መካከል ከ55000 የሚበልጥ ግብር ከፋይ ሲስተም ላይ መገኘቱም ታውቋል። በአዲስ አበባ ከተማ የቂርቆስ ክፍለ ከተማ ገቢዎች ቢሮ 65536 ግብር ከፋዮች እንዲጣሩ መለየቱን አስታውቋል። የቢሮ ዋና ስራ አስኪያጅ አቶ ፍሬው ዘሪሁን እኛ አለን የምንለው የግብር ከፋይ ብዛትና ሲስተም ላይ ያለው የግብር ከፋይ ብዛት አይገናኝም ሲሉ ገልጸዋል። እንደ ስራ አስኪያጁ ገለጻ አለ ተብሎ የሚታሰበው 10000 አካባቢ መሆኑንና ሲስተም ላይ ግን የሚያሳየው 65536 እንደሆነ አስረድተዋል። ይህንንም ለመለየት ቢሮው ባለሙያ መድቦ ከደረጃ ሀ ግብር ከፋዮች ጀምሮ የማጣራቱን ስራ እየሰራ ነው ብለዋል። ይህ ሁሉ የግብር ከፋይ መለያ ቁጥር ያለው ነው ያሉት ስራ አስኪያጁ ሁሉም የግብር መክፈያ ቁጥር ወይም ቲን ያወጣ ነው፣ ነገር ግን ግብር አይከፍልም። ሲስተም ላይ ግን ስሙ አለ። እሱንም እየለየን እየገመገምን መዝጋት ያለብንን እየዘጋን ነው ሲሉ ጠቁመዋል። ትክክለኛ ግብር ከፋዮችን ለመለየት በተደረገው ስራም ከደረጃ ሀ ግብር ከፋዮች አሁን በስራ ላይ ያሉና ግብር የሚከፍሉት 4617 ግለሰቦች ብቻ መሆናቸውንና ከሲስተም ላይ መዘጋት የነበረበት ሳይዘጋ የቆየ አሁን የተዘጋ 2164 ግብር ከፋይ አለ ሲሉ አስረድተዋል። በዚህ የመለየት ስራ ግብር ሳይከፍሉ ከአንድ ዓመትና ከዚያ በላይ የቆዩ የግብር ዕዳ ያለባቸው 423 ግብር ከፋዮች መገኘታቸውን ገልጸዋል። ዕዳ ያለባቸውን ግለሰቦችን ለመያዝ ጥረት እየተደረገ ስለመሆኑ የቢሮ ዋና ስራ አስኪያጅ አቶ ፍሬው ተናግረዋል። ይህ የማጥራት ስራ በሁሉም ደረጃ በሚገኙ ግብር ከፋዮች ላይ ይቀጥላል ያሉት ዋና ስራ አስኪያጁ በዚህም የማጣራት ስራ 21000 ገደማ አካባቢ የሚሆኑ ትክክለኛ ግብር ከፋዮች ይኖራሉ ተብሎ እንደሚጠበቅ ስራ አስኪያጁ አመልክተዋል። በሌላ መረጃ ደግሞ የውሃ መያዣ ፕላስቲክ አምራቾች ምርቶቻቸው ጥቅም ላይ ከዋሉ በኋላ እንዲሰበስቡ ግዴታ አለባቸው ተብሏል። አዲስ የተዘጋጀው ረቂቅ አዋጅ ከጸደቀ እንደ ጠርሙስ፣ ጣሳና የታሸገ ውሃ መያዣ ፕላስቲክ አምራቾች ምርቶቻቸው ጥቅም ላይ ከዋሉ በኋላ እንዲሰበሰቡና መልሶ የመጠቀም ግዴታ እንዳለባቸው የአካባቢ ጥበቃ ባለስልጣን ዋና ዳይሬክተር ኢንጂነር ሌሊሴ ነሜ ገልጸዋል። የህዝብ ተወካዮች ምክር ቤት የውሃ የመስኖና የቆላማ አካባቢ ልማት ቋሚ ኮሚቴ በደረቅ ቆሻሻ አያያዝና አወጋገድ ማሻሻያ ረቂቅ አዋጅ ላይ የህዝብ ውይይት አካሂደዋል። በውይይቱ ረቂቅ አዋጁ የፕላስቲክ ከረጢትን ማምረት፣ ከውጭ ማስገባት፣ መሸጥና መጠቀምን ይከለክላል ተብሏል። ረቂቅ አዋጁ ከጸደቀም የፕላስቲክ ከረጢት ወይም ፌስታል ማምረት፣ ከውጭ ማስገባት፣ መሸጥና መጠቀምን የሚከለክል መሆኑ ታውቋል። በሌላ መረጃ ደግሞ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት ይፋ ተደርጓል። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት መተግበሪያ በይፋ ወደ ስራ መግባቱ ታውቋል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘ የዲጂታል ኢንሹራንስና ብድር አገልግሎት መተግበሪያን በይፋ ማስጀመራቸው ታውቋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪዎችና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነ ተነግረዋል። እንዲሁም ደግሞ ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነው ተብሏል። አጋር ዲጂታል ኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑም ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ አገልግሎቱን ማግኘት ይችላል ተብሏል። በተጨማሪም የመድን ሽፋን ዋስትና የሚገዙ ደንበኞች የአረቦን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍ ዲጂታል የብድር አገልግሎት እንደተመቻቸላቸውም ተገልጿል። በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ብድራቸውን በ1 ወር፣ በ3 ወር፣ በ6 ወርና በ9 ወር መክፈል እንደሚችሉም ተነግረዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።